የተከበራችሁ ውድ ቤተሰቦቼ እንደምን ከርማችኋል? ዛሬ በጆን ክሪሻም ዘ ቻምበር በሚል ተጽፎ በበርካታ የትርጉም ስራዎቹ በምናውቀው በአቤል ሰይፈ የፍትህ ምኩራብ በሚል ወደ ሀገረኛ የተመለሰውን ይህንን አጓጊና ልብ አንጠልጣይ ዘለግ ያሉ ገጾች ያሉትን መጽሐፍ ወደ እናንተ የማቀርብ ይሆናል። ታዲያ እናንተም ትረካው ብዙዎች ጋር ይደርስ ዘንድ ላይክ እያደረጋችሁ ጀምሮ ሐሳብ አስተያየት ካላችሁ በኮሜንት ቦታው ላይ መልከታችሁን አስቀምጡልኝ እያልኩኝ ወደ ዝግጅት ያልፋለሁ። አመሰግናለሁ። ማክሰኞ ዕለት በቀን መቁጠሪያው ላይ የኤክስ ምልክት እያደረገ የቀረውን ቀን ያሰላል። 8 ቀናት ይቀሩታል። በጨለማ የተዋጠው ክፍል በጣም ይወብቃል። ምሽቱን አንድ ጊዜ ሲተኛ፣ ሌላ ጊዜ ደግሞ ተነስቶ በሩ አጠገብ ሲቀመጥ ነው ያሳለፈው። ከአንድ ሰዓት በኋላ ቁርስና ቡና ያገኛል። ያን ጊዜ በወይን ቤቱ ያሳለፋቸውን ቀናት ወደ 3449 ያደርሰዋል። ይህ እንግዲህ ከዚህ በፊት ለሁለት ጊዜያት ያልተፈርዶበት በግሪንቫይል ወይን ቤት ያሳለፈውን ጊዜ ሳይጨምር ነው። 8 ቀናት ብቻ ይቀሩታል። አንሶላዎቹ በላብ ረጥበዋል። አልጋው ላይ በጀርባው ጋደም ብሎ አይኖቹን ጣራው ላይ ሰክቶ እንደ ወትሮ ስለ ሞት ያስባል። ሞት ያን ያህል የሚያስፈራ ነገር አይደለም። መርዛማው ጋዝ ምን እንደሚያስከትል ማንም የሚያውቅ ሰው የለም። ምናልባትም ከጋዙ አብዝተው ይሰጡትና ሳይፈራገጥና ሳይሰቃይ ያሸልብ ይሆናል። በማንኛውም መንገድ ቢሆን ሂደቱ እንደማይረዝምበት ተስፋ አድርጓል። ሚስቱ ምን ያህል በካንሰር ስትማቀቅ እንደነበር አይቷል። ሰዎች አእምሯቸው ተቃውሶ እርካታ ቢስ ኑሮ ሲኖሩ ተመልክቷል። በእርግጠኝነት ይህኛው መንገድ ከሁሉም የተሻለ ነው። የጽህፈት መኪናውን በጥንቃቄ ከመደርደሪያው ላይ አወረደ። በውጭ ለሚገኙት ጓደኞቹ የተወሰኑ ደብዳቤዎችን መጻፍ አለበት። ጆርጅ ኑጀንት ልክ እንደ አንድ አንጋፋ ጀነራል ኩራ ብሎ ከፍተኛ ጥበቃ ወደሚደረግበት ክፍል ጠጋ ካለ በኋላ ወደ ፓከር ዞር ብሎ በጭንቅላቱ ንቅናቄ ምልክት አሳየው። ቁጥር 6 አለ ፓከር ወደ በሩ እየተመለከተ። ከዛም በሩ ተከፈተ። ኑጀንት በጫማዎቹ ወለሉን እያንቋቋ እያንዳንዱን የስር ክፍል በአይኖቹ እየገረመመ ሳም ያረፈበት ክፍል አጠገብ ሲደርስ ቆመ። ሳም በሰንበር የተሞነጫጨረውንና በላብ የወረዛውን ጀርባውን ለበሩ ሰጥቶ ተቀምጧል። ዞር ብሎ በፍርግርጉ መሃል አሹልኮ የሚመለከተውን እንግዳ ሰው ከተመለከተ በኋላ ወደ ጽህፈት ስራው ተመለሰ። ሳም፣ እኔ ጆርጅ ኑጀንት እባላለሁ። ሳም የጽህፈት መኪናውን ቁልፎች ነካካቸው። ሰውየውን ባያውቀውም እዚህ ሊገባ የቻለው አንድ ስልጣን ቢኖረው ነው ሲል አሰበ። ምን ፈለክ? ሳም ፊቱን ሳያዞር ጠየቀው። ላናግርህ እፈልጋለሁ። በጣም ደስ ይለኛል። በላውን ከፊቴ ጥፋ። በቀኝና በግራ በኩል ያሉት ጉሊትና ሂንሻው የተባሉ እስረኞችም በሳምን ላይ ስለተበሳጩ ወደ ፍርግርጎቹ ተጠግተው ቆሙ። ኑጀንት ዞር ብሎ ከተመለከታቸው በኋላ ጉሮሮን አጸዳድቶ እኔ ረዳት ተቆጣጣሪ ነኝ። ፊሊፕ ናይፌ ያንተን ፍርድ እንዳስፈጽም አዞኛል አለ። አንዳንድ የምንነጋገራቸው ነገሮች ደግሞ አሉ። ሳም
በሥራው ላይ ተኩሮ ኑጀንትን ችላ አለው። ኑጀንት በትዕግስት እየጠበቀው ነው። አለ ጊዜ ውስጥ ጥቂቱን ልታወሰኝ ትችላለህ ሳም? ሚስተር ካዮል ብትለው ይሻላል አለ ሂንሻው። በእድሜ ትንሽ ስለሚበልጥ ጥቂት ከበሬታ ያስፈልጋል። እነዚህን ጫማዎች ከየት ነው ያመጣቸው? ጠየቀ ጉሌት ወደ ኑጀንት እግር እየተመለከተ። እናንተ ልጆች ወደ ኋላ ሁኑ አለ ኑጀንት ኮስተር ብሎ። ሳምን ላናግረው ፈልጋለሁ። የኔ ካዮል በሥራ ተጠምዷል አለ ሂንሻው። በኋላ ተመልሰህ ብትመጣ ይሻላል። የቀጠሮውን ጊዜን ያመቻችልሃለሁ። አንተን ማን ነው ወታደር አፈቀላጤ ያደረገ? አለ ጉሌት። ኑጀንት ቆፍጠን ብሎ ቆመና በግራና በቀኝ በኩል የቆሙትን ሰዎች ተመለከታቸው። ወደ ኋላ እንድትመለሱ አዝዣለሁ። ሳምን ማናገር አለብኝ። ትዕዛዝን አንቀበልም አለ ሂንሻው። እና አሁንም ልታደርግ ነው ሲል ጉሌት ጠየቀ። እስር ቤት ልታስገባን ነው? እንዲያውም ለምን አትገለንም? ሳም የጽህፈት መኪናውን አልጋው ላይ ያስቀመጠና ወደ ፍርግርጎቹ ሄደ። ከሲጋራው በኃይል ከሳበለት በኋላ ኑጀንት ላይ እፍ አለበት። ምንድን ነው የፈለከው ሲል ጠየቀው። አንዳንድ ነገሮችን እንፈልጋለሁ። ለምሳሌ የኑዛዜ ሰነድ አለ? ይሄ አንተን አይመለከትም። ኑዛዜ ፍቃድ ላለው ሰው ብቻ የሚታይ የግል ሰነድ ነው። ደግሞም ሰውየው ሳይሞት ሰነዱ ሊታይ እንደማይችል ሕጉ ይደነግጋል። እንዴት ያለ ደደብ ነው ባካችሁ በማለት ሂንሻውን ባረቀ። የማይታመን ነገር ነው አለ ጉሌት። ናይፌ ይህንን ደደብ ከየት ነው ያገኘው? ሌላ የምትፈልገው ነገር አለ ሲል ሳም ጠየቀ። የኑጀንት ፊት ተለዋወጠ። የቀረ ሀብት ምን ልታደርገው እንደምትችል ማወቅ እንፈልጋለን። ይህንን በኑዛዜ ላይ ታገኙታላችሁ። እንደማታስቸግረን ተስፋ አደርጋለሁ ሳም። ስሙ ሚስተር ካዮል ነው አለ ሂንሻው። እንደማታስቸግረን አለ ሳም። ለምንድነው አስቸጋሪም ሆነው? መንግስት ሊገለኝ ባሰበ ጊዜ ሁሉ ሙሉ ፍቃደኝነቴን አሳይቻለሁ። እኔ ጀግና አርበኛ ነኝ። ብችል ምርጫ በመርጥ ወይም ታክስ መክፈል ብችል ደስ ይለኝ ነበረ። አሜሪካዊ፣ አዎ አይሪሽ አሜሪካዊ በመሆኔ ኩራት ይሰማኛል። በዚህ ሰዓት እንኳን ውድ እናት ሀገሬን ወዳታለሁ። ይሁን እንጂ በጋዝ መርዝ ልትገለኝ ቀጠሮ ይዛልኛለች። እኔ አሪያ የምሆን እስረኛ ነኝ ጆርጅ። ከእኔ ምንም አይነት ችግር አትጠብቅ። ፓከር በሁኔታው ተደስቶ ጥግ ላይ ቆሟል። ኑጀንት ቀጥ ብሎ እንደቆመ ህልፈትን የሚታዘቡ ምስክሮች እነማን እንደሆኑ እንድትነግረኝ እፈልጋለሁ አለ። ሁለት ታዛቢዎች ብቻ ናቸው የሚፈቀዱልህ። እስካሁን ተስፋ አልቆረጥኩም ጆርጅ። እስኪ ከፊታችን ያሉትን ጥቂት ቀናት በትዕግስት እንጠብቃቸው። በጣም ጥሩ። በሚቀጥሉት ጥቂት ቀናት ውስጥ የሚጎበኙን ሰዎች ስም ዝርዝር እፈልጋለሁ። ደህና። ዛሬ ከሰዓት በኋላ አንድ ዶክተር ከቺካጎ ይመጣል። ሰውየው የአእምሮ ሐኪም ነው። እኔን ካነጋገረኝ በኋላ ምን ያህል ወፈፌ እንደሆንኩኝ ይመሰክራል። ከዚያም ጠበቆቼ ወደ ፍርድ ቤት ሄደው ይሄ ሰው እብድ ስለሆነ ጆርጅ የሚባለው ሰው እንዳይገለው ብሎ ያሳስባሉ። ከፈለክ አንተንም ሊመረምር ይችላል። ብዙ ጊዜ አይፈጅበትም። ሂንሻውና ጉሌት ድምፃቸውን ከፍ አድርገው በሳቅ ተንተከተኩ። ጥቂት ቆይቶ እስረኞቹ በሙሉ አጀቧቸው። ኑጀንት በመተላለፊያው ላይ ወዲያ ወዲህ እየተመላለሰ ዝም በሉ እያለ ማስጠንቀቂያ ቢሰጥም የሰዎቹ ሳቅ በመቀነስ ፋንታ እንዲያውም ጨመረ። ሳም አሁንም ሲጋራውን ጢስ ማንቦልቦሉን አላቆመም። አካባቢው በፉጨትና በስድብ ተናወጠ። ተመልሼ እመጣለሁ። አዎ
ተመልሼ እመጣላችኋለሁ በማለት ኑጀንት ሳም ላይ ጮኸበት። ሄንሻው ድምፁን ከፍ አድርጎ ተመልሶ ይመጣል ብሎ ሲጮህ ሁካታው ይበልጥ ቀጠለ። ተቆጣጣሪው ፊቱን አዙሮ በፍጥነት ሲራመድ ሂትለር ለዘላለም ይኑር የሚሉ ድምጾች አጀቡት። ጫጫታው እንዳበቃም ሳም ፈገጋልና አልጋው ጫፍ ላይ ቁጭ ብሎ ከደረቁ ዳቦ ከገመጠለት በኋላ ከቀዝቃዛው ቡና ፉት አለለትና ወደ ጽሕፈቱ ተመለሰ። ከሰዓት በኋላ ወደ ፓርችማን ያደረገው ጉዞ አስደሳች አልነበረም። መኪናውን የሚያሽከረክረው አዳሞልና አጠገቡ የተቀመጠው ጋርነር ጉድማን ስለመጨረሻው የይግባኝ አካሄድ ተወያይተዋል። ጉድማን በሳምንቱ መጨረሻ ላይ ወደ ሜምፊስ አምርቶ በመጨረሻዎቹ 3 ቀናት እዚያ ለመገኘት አቅዷል። የአእምሮ ሐኪሙ ዶክተር ስዊን ጥቁር ቀለም ያለው ሙሉ ልብስ የለበሰ ሲሆን ፈገግታ የማይነበብበት ቀዝቃዛ ፊት አለው። የሱ እዚህ መኪና ውስጥ መገኘት በጣም የሚያበሳጭ ነገር ነው የሆነባቸው። ከሜምፊስ ተነስቶ ፓርችማን እስከሚደርስ ድረስ አንድም ቃል እንኳን ተንፍሽ አላለም። አዳሞልና ሉቃስ ማን ምርመራቸውን በዘመናዊ ሁኔታ በተደራጀው የወህኒ ቤት ሆስፒታል ውስጥ ለማካሄድ ቅድመ ዝግጅት አድርገዋል። ዶክተር ስዊን ሳምን በሚመረምርበት ወቅት አዳሞልም ሆነ ጉድማን እዚያ እንደማይገኙ በግልጽ ተናግሯል። ሁለቱም የሐሳቡ ተስማምቷቸዋል። ፊት ለፊቱ በር አጠገብ እንደደረሱ አንድ ወህኒ ቤቱ መኪና መጥቶ ዶክተር ስዊንን ወደ ሆስፒታሉ ይዞት ገባ። ጉድማንና ሉቃስ ማን ከተያዩ ብዙ ዓመታት ተቆጥረው ነበረ። እንደ ጥንት ጓደኛሞች እጅ ለእጅ ተጨባብጠው ወዲያውኑ የጦርነት ወሬ ማውጋት ጀመሩ። ከመኪና ማቆሚያው ተነስተው በእግራቸው የሉቃስ ማን ቢሮን እንዳለፉ ከአስተዳደር ሕንጻ ጀርባ ወደሚገኘው አንድ ጠባብ ክፍል አመሩ። ምግብ ቤቱ ከመጠጥ ቤቱ ጋር ተያይዞ የተሰራው ይሄ በመንግስት የሚተዳደር ምግብ ቤት ለቢሮ ሰራተኞችና የወህኒ ቤቱ አገልጋዮች የምግብ አገልግሎት የሚሰጥ ሲሆን በውስጡ ምንም አይነት የአልኮል መጠጥ አይሸጥም። የቀዘቀዙ ሻዮቻቸውን እየጠጡ ወደፊት ሊደረጉ ስለታቀዱ የቅጣት አካሄዶች መወያየት ጀመሩ። ጉድማንም ሆነ ሉቃስ ማን ይህ አይነቱ የፍርድ አፈጻጸም ወደፊት የበለጠ የተለመደ እንደሆነ አምነዋል። የዩናይትድ ስቴትስ ከፍተኛ ፍርድ ቤት ማብቂያ በሌላቸው ክሶች ተጨናንቋል። በደረጃቸው ዝቅ ያሉ የፌዴራል ፍርድ ቤቶችም ከዚያ ያራቁ ከመሆናቸው በተጨማሪም የአሜሪካ ፍርድ ሰጪዎች የሕዝቡን በወንጀል ላይ ያለውን ምሬት ማንጸባረቅ ጀምረዋል። የሞት ፍርድ ለተፈረደባቸው እስረኞች የሚሰጠው ትኩረት በእጅጉ ቀንሷል። ይህንን የሞት ቅጣት ፍርድ ለሚቃወሙ ሰዎች የፌዴራሉ መንግስት የአፍ መስኪያ የገንዘብ ጉርሻ ይሸጉጣል። ጥቂት ጠበቃዎችና ድርጅቶቻቸው ከፍተኛ ጥረት ለማድረግ ፈቃደኝነታቸውን አሳይተዋል። የሞት ፍርድ የተበየነባቸው እስረኞች ቁጥር እንደዚህ አይነት ጉዳዮችን ለመከታተል ፈቃደኛ ከሆኑ ጠበቆች ቁጥር በላይ የሆኑ ነው። አዳሞል በውይይታቸው ተሰላችተዋል። በዚህ ርዕስ ዙሪያ የተጻፉ ጽሑፎችን ሲያነብና ውይይቶችንም ሲያዳምጥ ነው የከረመው። ይቅርታ ጠይቋቸው ጥግ ላይ ወደሚገኘው ስልክ አመራ። ፊሊፕሰን ያላገኘው ቢሆንም አሁን አንድ መልእክት እንዳስቀመጠለት ወጣቷ ጸሐፊ ነገረችው። ከሊ ግን ምንም አይነት መረጃ አልደረሰውም። በ2 ሳምንት ውስጥ ለችሎት መቅረብ ስላለባት ምናልባትም ያን ጊዜ ብቅ ትል ይሆናል።
ዳርሊን የዶክተር ስዊንን ሪፖርት በታይፕ ስትጽፍ አዳሞልና ጋርነር ጉድማን ማመልከቻቸውን ማዘጋጀታቸውን ቀጠሉ። እንደ ለስላሳ ሙዚቃ በሚጥሙ ቃላት የተጻፈው ሪፖርት 20 ገጾች አሉት። ስዊን ልክ ራሷን ከፍ ያለ ገንዘብ ላቀረበላት ሰው እንደምትሸጥ ሴተኛ ዳሪ ሊቆጠር ይችላል። አዳሞል ደግሞ ይህንን ባህሪውን አይወደለትም። ዶክተሩ የደለቡ ኬሶችን እያማረጠ ሀገሪቷን በሙሉ ዞሯል። የሳም አእምሮ ከእድሜው መግፋት የተነሳ በከፍተኛ ደረጃ ተጎድቷል። አእምሮ ስለላሸቀ የቀረበበት ክስ ምን እንደሚያስከትልበት አለማወቅ ደረጃ ላይ ደርሷል። በዚህ ሁኔታ ላይ ያለ እሱን መግደል ምንም ለውጥ አያመጣም። እንደዚህ አይነት መከላከያ ሐሳብ ማቅረብ አዲስ ነገር ባይሆንም ፍርድ ቤቱ ሐሳቡን ለመቀበል ፍቃደኛነቱን አላሳየም። ነገር ግን አዳሞል ሁልጊዜም እንደሚለው የተቻላቸውን ቢሞክሩ ምን ይጎልባቸዋል? ጉድማን የሳምን ዕድሜ ከግምት ውስጥ በማስገባት አንድ መልካም ነገር እንደሚያጋጥማቸው ተስፋ አድርጓል። ዕድሜው ከ50 ዓመታት በዘለለው ሰው ላይ የሞት ፍርድ ሲፈጸምበት አይቶ አያውቅም። ዳርሊንን ጨምሮ ሁሉም 5 ሰዓት እስከሚሆን ድረስ በሥራ ተጠምደው ቆዩ። ጋርነር ጉድማን ረቡዕ ጠዋት ወደ ቺካጎ በመመለስ ፈንታ ጃክሰን ወደሚገኝበት ወደ ሚሲሲፒ አቀና። በረራው 30 ደቂቃዎችን ወሰደበት። በኤርፖርት እንደደረሰም አንድ መኪና በመከራየት በቀጥታ ወደ ከተማው ቤተ መንግሥት አመራ። የሕግ አውጪው ክፍል ስብሰባ ላይ ነበረ። በሁለተኛው ፎቅ ላይ ወደሚገኘው የገዢው ቢሮ እንደገባም መታወቂያውን ለቆንጆዋ ጸሐፊ ያሳያት። ገዢው ከጠዋት ጀምሮ እስካሁን ድረስ እንዳልገቡ ከነገረችው በኋላ ቀጠሮ ይዞ እንደሆነ ጠየቀችው። ጉድማን ለስለስ ብሎ ቀጠሮ እንዳልያዘ ነገራትና የገዢውን ዋና አማካሪ ሚስተር አንዲ ላራሞርን ሊያናግራቸው ይችል እንደሆነ ጠየቃት። በቁጥር በዚያ ያሉ የስልክ ጥሪዎችን ካደረገች በኋላ ግማሽ ሰዓት ያህል ቆይቶ ሚስተር ላራሞር ራሱ ብቅ አለ። ሰላምታ እንደተለዋወጡ ወዲያውኑ ወደ ላራሞር ቢሮ አቀኑ። ገዢው ከኢንሹራንስ ወኪሎች ጋር እየተወያየ ነው አለ ላራሞር የሥራ ዝርዝር የያዘውን ማስታወሻ ደብተሩን እያነሳ። ከዚያ በኋላ በከተማው ውስጥ ወደሚገኝ አንድ የመንግሥት ትምህርት ቤት ሄዶ ጉብኝት ያደርጋል። እጠብቀዋለሁ አለ ጉድማን። ጉዳዩ በጣም አስፈላጊ ነው። እዚሁ ዞር ዞር ብዬ በጠብቀው ቅር አይለኝም። ላራሞር ወረቀቱን አስቀመጠና እጆቹን አጣምሮ ጠረጴዛውን ደግፍ አለ። ከዛም ያ የሳም ልጅ ምን ሆነ? ኦ አሁንም መሪ ጠበቃ ነው። እኔ የክራቪትስና ቤን ዳይሬክተር ነኝ። ወደዚህ የመጣሁትም እሱን ለመርዳት ስላሰብኩኝ ነው። ጉዳዩን በቅርበት እየተከታተልነው ነው አለ ላራሞር ፊቱን ቋጠር ፍታ እያደረገ። ከዛም ጉዳዩ እየከረረ የመጣ ይመስላል። ሁልጊዜም እንደዚህ ናቸው አለ ጉድማን። ገዢው የምህረት አቤቱታ ስለማቅረብ ምን ያስባል? በዚህ ሐሳብ እንደሚደሰት እርግጠኛ ነኝ። የምህረቱን ጉዳይ ማስፈጸም ፍጹም የተለየ ነገር ነው። ሕጉ በጣም ሰፊ መሆኑን እንደምታውቅ እርግጠኛ ነኝ። የሞት ፍርዱን አስቀርቶ እስረኛውን ነፃ ሊያወጣውም ይችላል፣ ወይም ፍርዱን አስቀንሶ እስከ ዕድሜ ልክ ወይም ከዚያ ዝቅ ወዳለ እስራት ሊያስለውጥለትም ይችላል። ጉድማን ራሱን ነቀነቀ። ላገኘው እችላለሁ። 5 ሰዓት ላይ ተመልሶ ስለሚመጣ ያን ጊዜ ነግረዋለሁ። ምናልባትም ምሳውን ቢሮ ሊበላ ስለሚችል ወደ 7 ሰዓት አካባቢ ልትመጣ ትችላለህ
አዎ ግን ጉዳዩን ሚስጥራዊ ብናደርገው መልካም ነው። ደንበኛችን እንደዚህ አይነት ግንኙነት እንዲኖር አይፈልግም። ምህረት እንዲደረግለት አይፈልግም እንዴ? 7 ቀናት ብቻ ናቸው የሚቀሩት ሚስተር ላራሞር። ምንም ነገር ቢሆን ተቃውሞ የለንም። ላራሞር የላይኛው ከንፈሩ አፍንጫው እስከሚነካው ድረስ እየገለፈጠ የማስታወሻ ደብተሩን አነሳው። 7 ሰዓት ላይ ተመልሰና እኔ ማድረግ የምችለውን እንግዲህ ያለው አመሰግናለሁ። ለ5 ደቂቃዎች ያህል እርባና የሌለው ወሬ ሲያወሩ ከቆዩ በኋላ ላራሞር በአስቸኳይ የስልክ ጥሪ በመጠመዱ ጉድማን ይቅርታ ጠይቆ ክፍሉን ለቆ ወጣ። የቤተ መንግስቱን ጎዳና ይዞ በደቡብ አቅጣጫ 4 ያህል ህንጻዎችን አልፎ ወደ ጃክሰን ዋና መንገድ ገባ። በህንጻዎቹና በከተማው ግርግር መሃል የገዢው ቤት ፊቱን ወደ ቤተ መንግስቱ አዙሮ በግርማ ቆሞ ይታያል። በማዕከላዊ የጃክሰን ግዛት ለቢሮ የሚሆን ቦታ ጥረትም ብዛም አይከሰትም። ጉድማን የፈለገውን ብዙም ሳይለፋ አገኘው። በአሮጌው ህንጻ 3ኛው ፎቅ ላይ ያለውን ክፍል ፈልጎታል። በምድር ቤት ለሚገኙት ገንዘብ ተቀባዮች ፍላጎቱን ካወያቸው በኋላ በ1 ሰዓት ውስጥ የህንጻው ባለቤት መጥቶ ክፍሉን አሳየው። በውስጥ ያሉት 2 ክፍሎች ቆሽሸዋል። መጋረጃው ነጥቧል። ግድግዳው ተበሳስቷል። ጉድማን በክፍሉ ውስጥ ወደሚገኘው ብቸኛ መስኮት ጠጋ ብሎ ከፊቱ ራቅ ብሎ የቆመውን የቤተ መንግስቱን ህንጻ ተመለከተውና ገሩም ነው አለ። በወር ለቤቱ $300ና ለኤሌክትሪክ የሚመደብብህን ጨምረህ ትከፍላለህ። ማረፊያ ክፍሉ ታች ነው የሚገኘው። ከ6 ወር ላነሰ ጊዜ አናከራይም። ለ2 ወራት ብቻ ነው የምንፈልገው አለ ጉድማን ከኪሱ ውስጥ በጥንቃቄ የታጠፉ የገንዘብ ኖቶችን እያወጣ። የቤቱ ባለቤት ገንዘቡን እየተመለከተ ምን አይነት ስራ ነው የምትሰራው በማለት ጠየቀው። የገበያ ጥናት ሲል መለሰለት። ከየት ነው የመጣው? ከዴትሮይት። በዚህ ከተማ አንድ ቅርንጫፍ ልንከፍት አስበናል። የገበያውን ሁኔታ በቅድሚያ ለማጥናትና ይህንን ቢሮ ለ2 ወራት ያህል ልንጠቀምበት አቅደናል። ገንዘቡን በጥሬ ነው የምከፍልህ። ምንም አይነት በጽሑፍ የሚቀመጥ የውል ስምምነት አያስፈልግም። ማንም ሳይሰማ ውልቅ እንልልሃለን። ባለቤቱ ገንዘቡን ተቀብሎ 2 ቁልፎችን ሰንተው፣ አንዱ የቢሮ ሲሆን ሌላኛው የኮንግረስ ጎዳና መግቢያ ቁልፍ ነው። እጅ ለእጅ ከተጨባበጡ በኋላ ስምምነቱ ተፈጸመ። ጉድማን ጉድፋሙን ህንጻ ለቆ ወደ መኪናው ተመለሰ። ይህንን ሐሳብ ያፈለቀው አዳሞል ነው። እቅዳቸው ሳምን ከሞት ሊያድነው እንደሚችል አስበዋል። የሚሰሩት ስራ ደግሞ ህገ ወጥ አይደለም፣ ጥቂት ወጪ ያስወጣል። ነገር ግን በዚህ ሰዓት ማን ስለ ገንዘብ ያስባል? በዚያ ላይ የድርጅቱ ፈላጭ ቆራጭ ኩሩና በጓደኞቹ ዘንድ የተከበረ ነው። ማንም ሰው ዳንኤል ሮዝም ቢሆን እንኳን ለጥቂት የቤት ኪራይና የስልክ ጥሪዎች የሚያወጣውን ወጪ ሊጠይቀው አይችልም። አዳሞል 4 ሰዓት ከመሆኑ በፊት ለፍርድ ቤቱ የሚያቀርበውን የይግባኝ ደብዳቤ አሰናድቶ ጨረሰ። ከፍርድ ቤቱ ሰራተኞችና ከአስተዳዳሪው ጋር ለ4 ጊዜ ያህል ተወያይተዋል። እስረኞቹ በጋዝ ላለመሞት ስላላቸው መብት በዋሽንግተን ከሚገኘው ሪቻርድ አላንደር ጋር 2 ጊዜ ተነጋገረ ሲሆን
በኒው ኦርሊንስ አምስተኛው ተዘዋዋሪ ችሎት ውስጥ የሞት ፍርድ የሚያስፈጽም አንድ ሰራተኛ ጋርም ውጤት አልባ ስለሆነው አቤቱታ ውይይትን አድርጓል። የሳምን የአእምሮ ብቃት ማነስ የሚያስረዳው ሰነድ ወደ ጃክሰን የተላከ ሲሆን ዋናው ጽሑፍ ቅጂም ጋር ተያይዞ ወደ ፌዴራሉ ፍርድ ቤት በፋክስ ተልኳል። አዳሞል ጉዳዮቹን እንዲያፋጥኑለት የፍርድ ቤቱን አስተዳደር በትህትና የጠየቀ ቢሆንም ጥያቄው መልካም ምላሽ አላስገኘለትም። የሞት ፍርድ ውሳኔን ለማዘግየት አንድ የፌዴራሉ ፍርድ ቤት ዳኛ ፈቃደኝነቱ አስፈላጊ ነው። አዳሞል ከፍተኛ ኪሳራ ሊደርስበት እንደሚችል ቢያስብም በተከታታይ ያቀረባቸው የይግባኝ ማመልከቻዎች ተስፋ እያጫሩበት ነው። አንድ አቤቱታ ከፍጻሜ ለመድረስ በሚሲሲፒ ከፍተኛ ፍርድ ቤት፣ በፌዴራሉ የአውራጃ ፍርድ ቤት፣ በአምስተኛው ተዘዋዋሪ ችሎትና በዩናይትድ ስቴትስ ከፍተኛ ፍርድ ቤት ማለፍ አለበት። የመሳካት ዕድሉ ደግሞ እጅግ ጠባብ ነው። ከዓመታት በፊት ዋላስታይነርና ጋርነር ጉድማን በሳም ጉዳይ ሲሟገቱ ነበር። አሁን ደግሞ አዳሞል ሁኔታዎቹን ለማስተካከል እየጣረ ነው። ሪቻርድ አላንደር ከፍተኛው ፍርድ ቤት የአዳሞልን አቤቱታ እንደተቀበለ ሊናገር መልሶ ደውሎ ነበር። ፍርድ ቤቱ ጉዳዩን መልሶ ለማየት ተስማምቷል። ቃላዊ ክርክር እንዲደረግ ፍርድ ቤቱ ይስማማል ብሎ አልገመተም ነበር። ስለ ሳም የአእምሮ ብቃት ማነስ የሚያትተውን አዲሱን የይግባኝ ማመልከቻ በፋክስ እንደተቀበለና ለፍርድ ቤቶቹ ሁሉ እንደሚያሰራጨው ነግሮታል። ከዚህ በተጨማሪም አዲስ አቤቱታ ይኖረው እንደሆነ ቢጠይቀውም አዳሞል ግን መልስ አልሰጠውም። የዳኛ ስላተር ረዳት የሆነው ኮስታራው ብሬክ ጄፈርሰን ስልክ ደውሎ አለቃው ይግባኙን በፋክስ እንደተቀበሉና ከሚሲሲፒ ከፍተኛው ፍርድ ቤት አንድ ፋይል እንደደረሳቸው በመግለጽ አሁን ለጊዜው ባያስቡበትም ችሎቱ በሚቆምበት ወቅት ግን ሙሉ ትኩረታቸውን እንደሚሰጡት መግለጻቸውን ነገረው። አራቱም ፍርድ ቤቶች የተስፋ ጭላንጭል ስላሳዩት አዳሞል በመጠኑም ቢሆን እፎይታ ተሰማው። 5 ሰዓት ሲሆን አሳፋሪው ዶክተር ሞት ከአቃቢ ሕግ ጽሕፈት ቤት ደውሎ የመጨረሻው አቤቱታ እንደደረሳቸው ነገረው። ሚስተር ሮክስበርግ የመልስ ደብዳቤ እንዲያዘጋጁለት በደርዘን የሚቆጠሩ ጠበቃዎችን መድቧል። ሄነሪም ደውሎ ከጎኑ ብዙ ጠበቃዎች እንደተሰለፉ ገለጸለት። ጠረጴዛው በሙሉ በወረቀቶች ተሞልቷል። ዳርሊን ቅጂ ስታዘጋጅ፣ የስልክ መልእክቶችን ስታመላልስ፣ ቡና ስታመጣ፣ ረቂቅ ሰነዶችን ስታነብ ስራ በዝቶባት ነው የቆየችው። ፊሊፕ 5 ሰዓት ሲሆን ስልክ ደውሎ አዳሞልን ምሳሌ ጋበዘው እንደሚፈልግ ነገረው። አዳሞል ግን ስራ ስለበዛበት መሄድ እንደማይችል ከይቅርታ ጋር መለሰለት። ከዚያም ሊን እንዳላገኛት ሲነግረው ከዚህ በፊትም እንደዚህ ጠፍታ እንደማታውቅ ነገር ግን ከሁለት ቀናት የበለጠ ጠፍታ እንደማትቆይ ፊሊፕ ገለጸለት። በመጨረሻም ጉዳዩ አሳሳቢ ሲሆንበት አንድ የግል መርማሪ ለመቅጠር እንዳሰበና እንደሚገናኙ ነግሮት ስልኩን ዘጋው። አንዲት ጋዜጠኛ ልታነጋግር ትፈልጋለች አለችው ዳርሊን የኒውዮርኳን ሪፖርተር ያኒኤል ፒያዛን ካርድ እየሰጠችው። ረቡዕ ዕለት ብቻ ወደ ቢሮ ጎራ ካሉት ሪፖርተሮች ሶስተኛዋ መሆኗ ነው። ላናገራት እንደማልችል ንገሪያት አለ አዳሞል። ነግሬያታለሁ፣ ግን ከኒውዮርክ ስለመጣች ማወቅ እንዳለበት ስለተሰማኝ ነው የመጣሁት። ማንም ቱልማን ግድ የለኝም፣ ደንበኛዬም ሊያነጋግራት እንደማይችል ንገሪያት። ስልኩ ስለተንጫረረ በፍጥነት ወጣች። ጉድማን ነበር የደወለው። ዛሬ 7 ሰዓት ላይ ከገዢው ጋር እንደሚወያይ ሲነግረው በምላሹ አዳሞልም አዳዲስ መረጃዎች አቀበለው። 6 ሰዓት ተኩል ሲሆን አዳሞል ዳርሊን ያመጣችለትን ሳንዱች ከበላ በኋላ ኮምፒውተሩ ላይ ያነበበውን መረጃ እያሰላሰለ እዚያው ወንበሩ ላይ እንደተቀመጠ እንቅልፍ ወሰደው።
ጉድማን ከገዢው ቢሮ ጎን በሚገኘው የእንግዶች ማረፊያ ክፍል ውስጥ ተቀምጦ አንድ ስለ መኪናዎች የሚያትት መጽሔትን እያገላበጠ ነው። ቆንጆዋ ጸሐፊ በስራ ተጠምዳለች። 7 ሰዓት ሆነ። ምንም ነገር የለም። 30 ደቂቃዎች ተጨመሩ። 8 ሰዓት ሲሞላ ጸሐፊዋ ስትጠይቀው ጉድማን ከሞቀ ፈገግታ ጋር ምንም ችግር እንደሌለ ነገራት። እውነተኛ ሰው በጊዜ ሳይሆን በስራው ነው የሚለካው። 8 ሰዓት ከሩብ ሲሆን አንዲት ጥቁር ሙሉ ልብስ የለበሰች ሴት ከየት መጣች ሳትባል አጠገቡ ደረሰች። ሚስተር ጉድማን ሞኖስታከር እባላለሁ። የገዢው ሰራተኛ አስተዳደር ነኝ። ገዢው አሁን ሊያነጋግሩ ይችላሉ አለችው ፈገግ ብላ። ባለ 2 ተካፋሽ በር ካለፉ በኋላ ወደ አንድ ሰፊ ክፍል ውስጥ ገቡ። በክፍሉ አንድ ጥግ ላይ አንድ ጠረጴዛ የተቀመጠ ሲሆን በሌላኛው ጥግ ደግሞ አንድ ረጅም የስብሰባ ጠረጴዛ ይታያል። ማካሊስተር ከረባቱን አላልቶ የሸሚዙን እጅጌዎች ወደ ላይ ሰብስቦ ከመስኮቱ ጎን ቆሟል። እንደምን ሚስተር ጉድማን አለ እጁን ወደፊት እየዘረጋ። አሁን ጥርሶቹ ብልጭ ሲሉ ታዩ። እንደምን ጌታዬ አለ ጉድማን። በእጁ የጠበቆችን ቦርሳም ሆነ ሌሎች ቁሳቁሶችን አልያዘም። ወደዚህ ቢሮ እግር ጥሮት የመጣ ይመስላል። ከሚስተር ላራሞርናና ከሚስታከር ጋር ተገናኝተዋል አለ ማካሊስተር እጆቹን ወደ ሰዎቹ እየጠቆመ። አዎ ተገናኝተናል። እንድንገናኝ ስለፈቀዱልኝ በጣም አመሰግናለሁ። ጉድማን ፈገግ ለማለት ሞከረ። ይሁን እንጂ በዚህ ሰፊ ክፍል ውስጥ ካሉት ሰዎች ሁሉ ያነሰ መስሎት ተሰምቶታል። እዚያ ጋር እንቀመጥ አለ ገዢው ወደ ረጅሙ የስብሰባ ጠረጴዛ አመልክቶ ወደዚያውም እየተራመደ። ቦታቸውን እንዲያዙ ላራሞርናና ሞኖ ብዕሮቻቸውን አወጡ። ጉድማን እጆቹን ጠረጴዛው ላይ አስደግፈው ቁጭ አለ። ሰሞኑን ስራ በዝቶብን የከረምከው መሰለኝ አለ ማካሊስተር። አዎ፣ አንተ ግን እንደዚህ አይነት ጉዳይ አጋጥሞ ያውቃል? እግዚአብሔር የተመሰገነ ይሁን፣ አጋጥሞኝ አያውቅም። በእርግጥ ጉዳዩ የተለየ አይደለም። እስከ መጨረሻዋ ደቂቃ ድረስ አቤቱታችንን ማቅረባችንን እንደምንቀጥል እርግጠኛ ነኝ። አንድ ነገር ልጠይቅ እችላለሁ ሚስተር ጉድማን አለ ገዢው ቆርጠን ብሎ። ትችላለህ። ይሄንን የመሰሉ ብዙ ጉዳዮችን እንደተወጣ አውቃለሁ። በዚህ ጉዳይ ላይ ያለ ግምት ግን ምንድነው? ስለ ስኬታማነቱ ምን ታስባለህ? ሳም ጥሩ ጠበቃዎች፣ የህግ አማካሪዎችና በስርዓቱ የተዘጋጀ የይግባኝ ሰነድ የተዘጋጀልህ ስለሆነ የሞት ፍርድ ከተፈረደባቸው እስረኞች በጥቂቱም ቢሆን ሻል ይላል። ይሄው ሊሆነው በአንተ ምክንያት እንደሆነ አምናለሁ። ልክ ነህ። የሳም መከላከያ አቤቱታዎች ውድቅ ተደርገዋል። አሁን የምንንቀሳቀሰው በተስፋ መቁረጥ ውስጥ ሆነን ቢሆንም እየተሳካልን ነው። በቀሩ 7 ቀናት ውስጥ የማሸነፍ ዕድላችን 50-50 ነው። ንግግር ውስጥ ጠቃሚ ነገር ያገኘች ይመስል ሞኖ ማስታወሻ ደብተሯ ላይ ሙነጫጨረች። ላራሞራ ደግሞ እያንዳንዷን ቃላት ልቅም አድርጎ ጽፏቸዋል። ማካሊስተር ለጥቂት ሴኮንዶች ያህል ሲያስብ ከቆየ በኋላ በጥቂቱም ቢሆን ግራ ተጋብቻለሁ ሚስተር ጉድማን አለ። ደንበኛ እኛ እዚህ እንደምንገናኝ አያውቅም። በዚያ ላይ አቤቱታ በማቅረቡ ሐሳብ አይስማማም። አንተ ደግሞ ይሄ ግንኙነታችን ይፋ እንዲሆን አትፈልግም። ታዲያ ለምንድን ነው እዚህ ተገናኘነው? ሁኔታዎች ይለወጣሉ ጌታዬ። ወደዚህ ቢሮ ብዙ ጊዜ መጥቻለሁ። ሰዎች የሞት ቅጣት ቀናቸውን ሲቆጥሩ ስመለከት ነው የኖርኩት። ይሄ ደግሞ አእምሮ ውስጥ አንድ ነገር ይጭርብሃል። ሰዎች ይለወጣሉ። ጠበቃው እንደመሆኔ አቅሜ የቻለውን ሁሉ ላደርግለት እገደዳለሁ። ይግባኙ እንዲሰማለት እየጠየቀኝ ነው። ጌታዬ፣ በዝግ ችሎታ አቤቱታው እንዲሰማ ፈልጋለሁ።
መቼ? አርብ ቢሆንስ? ከሁለት ቀን በኋላ አለ ማካሊስተር በመስኮቱ አሻግሮ እየተመለከተ። ለራሞር ጉሮሮን ጠራርገ። ምን አይነት ምስክር ለማምጣት ነው ያሰብከው? በማለት ጠየቀ። ጥሩ ጥያቄ ነው። እስካሁን ባውቃቸው ኖሮ አሁን ማንነታቸውን አሳውቃችሁ ነበረ። ነገር ግን ምንም የማውቀው ሰው የለም። አጠር ያለ የይግባኝ ማመልከቻን የምናቀርበው። በዚህ ወገን ማን ይመሰክራል? ሲል ማካሊስተር ለራሞር ጠየቀው። የተጠቂው ቤተሰቦች ምላሽ ለመስጠት እንደሚፈልጉ እርግጠኛ ነኝ። በወንጀል ጉዳይ ሰዎች መወያየታቸውን አላቋረጡም። ከእስረኞቹ መሃል አንዱ ስለ ሰውየው ማንነት እንዲናገር ይጠየቅ ይሆናል። የፍርድ ሂደቶች ብዙውን ጊዜ ተለዋዋጭ ናቸው። ስለ ወንጀሉ ከማንም በበለጠ አውቃለሁ። አዎ አለ ማካሊስተር ለራሱ የሚናገር በሚመስል ድምፅ። ይሄኛ ጉዳይ የተለየ ነው አለ ጉድማን። ይግባኙ በሚቀርብበት ጊዜ እኔም የራሴ ድርሻ ይኖረኛል። በተከሳሹ ላይ የመጀመሪያውን የተቃውሞ ሐሳብ የሚሰነዝረው አቃቤ ሕጉ ነው። በዚህኛው ጉዳይ ላይ ደግሞ አቃቤ ሕጉ አንተ ነህ። በችሎቱ በዝግ እንዲካሄድ ለምንድን ነው የፈለከው? እሳቸው ለረጅም ጊዜ ያህል በክፍት ችሎቱ ሲሰሩ ነው የቆዩት አለች ሞና። እንደዛ ቢሆን ለሁላችንም መልካም ነው አለ ጉድማን። ዝግ መሆኑ አንተ ላይ የሚያርፈውን ጫና ይቀንሰዋል። በዚያ ላይ ከአንዳንድ ጥያቄዎች ሊሰውርህ ይችላል። እኔ ችሎቱ በዝግ እንዲደረግ ነው የምፈልገው። ግን ለምን? ሲል ማካሊስተር ጠየቀ። ግልጹን ለመናገር ጌታዬ፣ ሩት ክራመር ስለ ልጆቿ ስትናገር ሕዝቡ እንዲሰማት አንፈልግም። ጉድማን ይህን እየተናገረ በዙሪያው የተቀመጡትን ሰዎች በዓይኖቹ አማተራቸው። ችሎቱ ዝግ እንዲሆን የተፈለገበት እውነተኛው ምክንያት ግን ሌላ ነበረ። ሳም የምህረት አቤቱታው ላይ እንዲገኝ ለማድረግ አዳሞል የወጠነው ሐሳብ ነው። ችሎቱ በዝግ ከተደረገ ምናልባትም አዳሞል የማካሊስተር አቋም ሊለሳለስ እንደሚችል ሳምን ሊያሳምነው ይችል ይሆናል። ጉድማን ከሳም ጎን በመሰለፍ ምስክርነታቸውን ሊሰጡ የሚችሉ ብዙ ሰዎች እንዳሉ ያውቃል። እነዚህ ሰዎች የሞት ፍርዱ ሊፈጸም የደቂቃዎች ዕድሜ ብቻ በቀረበት ጊዜ አሳማኝ ንግግር ሲያደርጉ ሰምቷል። በሰዎቹ መሃል መነኩሴዎች፣ ካህናት፣ የስነ ልቦና ባለሙያዎች፣ የማህበራዊ አገልግሎት ሰዓሊዎች፣ ደራሲዎች፣ ፕሮፌሰሮችና ጥቂት የሞት ፍርድ የተፈረደባቸው እስረኞች ይገኙበታል። ዶክተር ስዊን የሳም አእምሮ እንደላሸቀ በመመስከር አሁን ሊገደል የታሰበው ሰው ቀድሞውንም የሞተ እንደሆነ ገዢውን ያሳምነዋል። በብዙ ሀገራት እስረኛው የመጨረሻ የምህረት አቤቱታውን በገዢው ፊት እንዲያደርግ ይፈቀድለታል። በሚሲሲፒ ውስጥ ግን እንደዚህ አይነቶች የይግባኝ አቤቱታዎች የሚቀርቡት በጥንቃቄ ነው። የተናገርከው ትክክል ይመስላል አለ ገዢው በመጨረሻ። ፍላጎታችን ከፍ ያለ ነው አለ ጉድማን ስለ ማካሊስተር የሚዲያ ሽፋን የማግኘት ፍላጎት እያሰላሰለ። የችሎቱ ክፍት መደረግ ለማንም አይጠቅምም። ክፍት በሆኑ ችሎት ላይ ጥብቅና በመቆም ልምድ ያካበተችው ሞና አይኖቿን አፍጥጣ አንድ ነገር ጻፈች። ማካሊስተር ግን በሐሳብ ተውጧል። ክፍትም ሆነ ዝግ አለ፣ አንተና ደንበኛ ሌላ ምክንያት ከሌላችሁ በስተቀር እንደዚህ አይነት ችሎት ለማካሄድ የሚያስችል ምንም ምክንያት የለም። ጉዳዩን ጠንቅቄ ያውቀዋለሁ ሚስተር ጉድማን። ይኸውልህ ጢሱን አሽትቼዋለሁ፣ አስከሬኖቻቸውን አይቻለሁ። አንድ አዲስ አሳማኝ ነገር ካልጨመርክልኝ በስተቀር ሐሳቤን አልቀየርም። ለምሳሌ ምን አይነት አሳማኝ መረጃ ነው ማወቅ የምትፈልገው? ለምሳሌ የሳምን ግብረ አበር ስም ከሰጠኸኝ ይግባኙ እንዲሰማ ፈቅዳለሁ። ችሎቱ ቢካሄድም
የምህረት ፍርድ ይደረጋል ብዬ ቃል አልገባለሁ። አዎ በሐሳቤ ካልተስማማ ጊዜያችንን በከንቱ ባናባክነው መርጣለሁ። አንድ የተባበረ ሰው እንዳለ ታስባለህ? በማለት ጉድማን ጠየቀው። ሁልጊዜም በጥርጣሬ ውስጥ እየኖርን ነው። አዎ አንተስ ምን ይመስላል? ይህ አስፈላጊ ነው እንዴ? የመጨረሻውን ውሳኔ የምወስነው እኔ ስለሆንኩኝ ነው ጉዳዩ አስፈላጊ ሆነው። ሚስተር ጉድማን ይኸውልህ የፍርድ ሂደቱ እንዳለቀና ማክሰኞ ምሽት መድረሱን የሚያመለክቱት ሰከንዶች ቲክ ማለት ሲጀምሩ ይህን ማቆም የሚችል ብቸኛ ሰው እኔ ብቻ ሆናለሁ። ሳም ሞት የሚገባው ከሆነ የሞት ፍርዱ ሲፈጸም ቁጭ ብዬ ከማየት የበለጠ ሌላ ምርጫ አይኖረኝም። የማይገባው ከሆነ ግን የሞት ፍርድ ይቋረጣል። እኔ ወጣት ነኝ። በዚህ ጉዳይ ምክንያት ሕይወቴን በሽብር ማሳለፍ አልፈልግም። ይሄ እንዳይሆን ደግሞ ትክክለኛውን ውሳኔ ማሳለፍ አለብኝ። ሌላ የተባበረ ሰው እንዳለ የምታምን ከሆነ ለምን አታስቆምም? ግምቴ ትክክል መሆኑን ማረጋገጥ አለብኝ። ለብዙ ዓመታት ያህል ጠበቃው ሆነ በመቆየት ብቻውን እንደነበረ አታስብም? ሁልጊዜም ሳም ብቻውን እንዳልሆነ አስባለሁ። አዎ ግን የትኛው መሪ የትኛው ደግሞ ተከታይ እንደሆነ ባላውቅም ሳምን የሚረዳው ሰው ግን አለ። ማካሊስተር አንገቱን ወደ ጉድማን አስቅቆ አፍጥጦ እየተመለከተው፣ ሚስተር ጉድማን ሳም እውነቱን ከነገረኝ ችሎቱ በዝግ እንዲካሄድ አደርጋለሁ አለ። ከዚህ በተጨማሪ የምህረት አቤቱታውን ከግምት ውስጥ ላስገባው እችላለሁ፣ ግን ምንም አይነት ቃል እየገባውልህ አይደለም። አለበለዚያ ምንም የሚለወጥ ነገር አይኖርም። ሞናና ላራሞር በፍጥነት እየጻፉ ነው። ሳም ግን የሚናገረው ሁሉ እውነት እንደሆነ ነው የሚገልጸው። እንደዛ ከሆነ የአቤቱታውን ነገር እርሳው። እኔ ስራ የሚበዛብኝ ሰው ነኝ። ጉድማን በፍርሃት ካቃሰተ በኋላ ወዲያውኑ ፈገግ አለ። ከዛም በጣም ጥሩ፣ በድጋሚ እናነጋግረዋለን። ነገ መልሰን መገናኘት እንችላለን። ገዢው ዞሮ ሞናን ተመለከታት። ሞና ከኪሷ ውስጥ አንድ የሥራ መርሃ ግብር የያዘ ማስታወሻ ደብተር አውጥታ ከተመለከተች በኋላ ራሷን ነቀነቀች። ነገ ሌላ ስራ አለበት ጌታዬ አለች ቆፍጠን ባለ ድምፅ። በምሳ ሰዓትስ? በዛ ሰዓት በኤንአርኤ ስብሰባ ላይ ንግግር ያደርጋሉ። ለምን አትደውልልንም? በማለት ለራሞር ሐሳብ አቀረበ። ጥሩ ሐሳብ ነው አለ ገዢው ከተቀመጠበት ተነስቶ። ደውልልኝ ሚስተር ጉድማን። ጉድማን ተነስቶ ሶስቱን ጨበጣቸው። አዲስ ነገር ካለ ደውላለሁ፣ ቢሆንም የችሎቱ ሂደት በጊዜ ቢካሄድ እንመርጣለን። ሳም እውነቱን ካላወጣ ጥያቄያችሁ ውድቅ ይደረጋል አለ ገዢው። የማትጀገር ከሆነ ጥያቄን በጽሑፍ ብታቀርብልኝ መልካም ነው አለ ላራሞር። እሺ አቀርባለሁ። እስከ በሩ ድረስ ከሸኙት በኋላ ማካሊስተር ወደ መቀመጫው ሲመለስ ላራሞር ይቅርታ ጠይቆ ወደ ጠባቡ ቢሮ አቀና። ገዢው ስልኩ ላይ ብልጭ ብለው የሚታዩትን ቁልፎች ሲመለከት ሞና ወረቀቱን ማጥናት ጀመረች። ስለ ሳም ከሆነ የሚደረጉ ጥሪዎች ምን ያህል ይውላሉ? በማለት ጠየቃት። ጣቶቿን በወረቀቱ ላይ አድርጋ ቁልቁል መቁጠር ያዘች። የካዮልን የሞት ፍርድ በተመለከተ ትናንትና ብቻ 21 የስልክ ጥሪዎች ተደርገውለታል። 14ቱ በጋዙ እንዲገደል የሚፈልጉ ሲሆን 5ቱ ደግሞ በነፃ እንዲለቀቅ ይሻሉ። 2ቱ ግን አንድ ውሳኔ ላይ ለመድረስ አልቻሉም። ቁጥሩ እየጨመረ ነው ማለት ነው? አንድ ጋዜጣ ላይ ሳም ምህረት ለማግኘት እየጣረ እንደሆነ የሚያትት ጽሑፍ ወጥቷል። ድምፅ ሰጪዎቹስ? እዚያ ምንም ለውጥ የለም። በሀገሪቱ ውስጥ ያሉ 90 ከመቶ እጅ የሚሆኑት ነጮች የሞት ፍርዱን ይደግፋሉ። ከጥቁሮቹ መሃል ግማሾቹ ሐሳባቸው ይሄ ነው።
የጠቅላላው ህዝብ 84 በመቶ የሚሆነው አጥፊዎች በሞት ፍርድ እንዲቀጡ ይፈልጋሉ። የኔ ድጋፍ ድምጽ ምን ያህል ይሆናል? 62 በመቶ ነው። ግን ለሳም ካይሆል ምህረት ካደረጉለት ቁጥሩ ወደ ታች ማሽቆልቆል አይቀርም። አንቺም ሐሳቡን ትቃወሚያለሽ ማለት ነው? ከጥቅሙ ይልቅ ጉዳቱ ያመስናል። ከእስረኞቹ መሃል ለአንደኛው ይቅርታ ካደረጉለት ወደ 50 የሚጠጉ ጠበቃዎች፣ አያቶች፣ ካህናት ወዳጆቻቸውን እንዲፈቱላቸው ይለምኑታል። እንደኔ ከሆነ ይሄ ጅል ሐሳብን ቢተውት እመርጣለሁ። ልክ ነሽ። ስለ ብዙሃን መገናኛ የተያዘው መርሃ ግብር አለ። በአንድ ሰዓት ውስጥ ይደርሶታል። እንደ ጨረሻም ተሻሳየኝ። ኔጅል እየሰራው ነው። የምህረት አቤቱታውን እንዲሰማ መፍቀድ ያለበት አይመስለኝም። ነገ መግለጫውን ከሰጡ በኋላ እስከ ሰኞ ድረስ ይጠብቁ። በሳምንቱ መጨረሻ ላይ ያፈነዱታል። ግን መዘጋት የለበትም። በፍጹም አይዘጋም። ሩት ክራመር በየጣቢያው እየሮጠች ስታለቅስ ማየት እንፈልጋለን። ጉዳዩ እኔ ነው። ሳምና ጠበቆቹ ምን ማድረግ እንዳለብኝ ሊነግሩኝ አይችሉ። የፈለጉትን ማግኘት ከፈለጉ እኔ ባሰብኩት መንገድ መጓዝ ይጠበቅባቸዋል። ልክ ብለዋል። ሆኖም እርሶም ሰፊ መገናኛ ብዙሃንን ሽፋን እንደሚፈልጉ አይርሱ። ጉድማን ለአራት የግል ስልኮች የ3 ወራት ኪራይ የክራቪትስና ቤንን የዱቤ ካርድ በመጠቀም ለነጭናጫው ወጣት ነጋዴ ከከፈለ በኋላ በስቴት ጎዳና ላይ በሚገኘው አንድ የህዝብ ቤተ መጻሕፍት ሄዶ የስልክ መዛግብቱን ማገላበጥ ጀመረ። የቦታዎቹን ስፋት ከግምት ውስጥ በማስገባት ሚሲሲፒ ውስጥ ካሉ ስፍራዎች ውስጥ ላውረል፣ ሂስበርግ፣ ቱፔሎ፣ ቪክስበርግ፣ ቤሎክሲና ሜሪዲያንን መረጠ። ቀጥሎ ደግሞ ጠበብ ካሉ ቦታዎች መሃል ቱኒካን፣ ካልሆንን፣ ሲቲን፣ ቡድን፣ ሎንግና ቤንችና ዌስት ፓይተንን መረጠ። የመረጃ ዲስኩ ጋር በመሄድ ገንዘቡን ከዘረዘረ በኋላ የስልክ ቁጥሮቹ ዝርዝር ከያዘው መዝገብ ላይ ያሉ ገጾችን ቅጂውን ሲያዘጋጅ ለ2 ሰዓታት ያህል ቆየ። ቀጥሎም በደስታ እየወረቀ ስራውን ማንቀላጠፍ ያዘ። ይሄ ቀጠን ያለ ጠቅጣቃማ ግራጫ ፀጉር ያለው ሰው በአመት $400,000 እንደሚከፈለው ማንም አያውቅም። እሱ ግን ለገንዘብ ትኩረት አድርጎ አያውቅም። የጋርነር ጉድማን በስራው ደስተኛ ነው። አንዲት ሌላ ነፍስ በህጋዊ መንገድ እንዳትጠፋ እየጣረ ነው። ከቤተ መጻሕፍቱ ከወጣ በኋላ መኪናውን እያሽከረከረ ወደ ሚሲሲፒ የህግ ኮሌጅ አቀና። በኮሌጅ ውስጥ የወንጀለኛ መቅጫ ህግ ዝርዝሮችን የሚያስተምረው ፕሮፌሰር ጆይ ብሪያን ክላስ የሞት ፍርዱን በመቃወም ብዙ ምሁራዊ ጽሑፎችን አሳትሟል። ጉድማን ራሱን ካስተዋወቀ በኋላ በአንድ የምርምር ፕሮጀክት ላይ ሊሳተፉ የሚችሉ ጥቂት ጎበዝ ተማሪዎችን ሊያቀርብለት ይችል እንደሆነ ፕሮፌሰሩ ለመጠየቅ አስቧል። ፕሮፌሰሩ አሁን በግቢው ውስጥ የሌለ ቢሆንም ሐሙስ በ3 ሰዓት ሊያስተምር ይመለሳል። ጉድማን በኮሌጁ ላይብረሪ መጠነኛ ቅኝት አድርጎ ሲያበቃ ወጥቶ ሄደ። ቀጥሎም ወደ ስጦታ መሸጫ ሱቅ አምርቶ አገልጋዩን ሴት ጥሩ ቁርስና አልጋ የት እንደሚገኝ ጠየቃት። እናም ወደ ጠቆመችው ስፍራ ሄዶ የመጨረሻውን ባዶ ክፍል ተከራየ። ሆቴሉ በዘመናዊ ቁሳቁሶችና የቤት ዕቃዎች አጊጧል። አስተናጋጁ አንድ የስኮች መጠጥና ውሃ ይዞለት ወደ ክፍሉ መጣ። አዳሞል ስለ አክስቱ ሊ
ለማጠየቅ ልክ 2 ሰዓት ላይ በአውበርን ሃውስ ተገኘ። በመጀመሪያው ቀን ጉብኝቱን በሊ በኩል የተዋወቃትን ዶሲኮብ የምትባል ሴት አግኝቶ ሲጠይቃት ለጥቂት ቀናት ፍቃድ ለመጠየቅ አስተዳዳሪው ጋር ደውላ እንደነበረ መስማቷን፣ ከዚህ ውጪ ደግሞ የት እንደሆነችና መቼ እንደምትመለስ ለማንም አለመናገሯን፣ እዚህ ካሉ ሰራተኞችም ሆነ ህመምተኞች ውስጥ አንድም ሰው አድራሻዋን እንደማያውቅ ገለጸችለት። በመጨረሻም ከዚህ በፊትም አንድ ጊዜ እንደዚህ አድርጋ ስለነበረ መጨነቅ እንደሌለበትና አንድ ነገር ከሰማች ግን ቶሎ እንደምታሳውቀው ቃል ገባችለት። አዳሞልም ካመሰገናት በኋላ መኪናውን ይዞ በረረ። 3 ሰዓት ሲሆን ቢሮ ውስጥ ገብቶ ስራው ውስጥ ተዘፈቀ። ኮሎኔል ኖጀንት በዘቦችና በሌሎች የመስሪያ ቤቱ አባላት ተከቦ ከፍ ብሎ በተሰራ መድረክ ባለው ጠረጴዛ ጎን ተቀምጧል። ከጀርባ ባለው ግድግዳ ላይ አንድ ረጅም ሰሌዳ ተንጠልጥሏል። ከሞሪስ ሄንሪ ፊት ለፊት ባለው ጠረጴዛ ላይ የወረቀቶች ቁልል ይታያሉ። ሉቃስ ማን ጥግ ጋር ተቀምጦ ማስታወሻ እየወሰደ ነው። ከሄንሪ ጎን 2 ረዳት ተቆጣጣሪዎች፣ ከሉቃስ ጎን ደግሞ ከገዢው ቢሮ የመጣ አንድ ሰራተኛ ቁጭ ብለዋል። ኖጀንት ሰዓቱን መልከታልና አጠር ያለ ንግግሩን ማድረግ ጀመረ። ከዛሬ ነሐሴ 2 ጀምሮ የተለያዩ ፍርድ ቤቶች የጊዜውን ገደብ ስላነሱት የሞት ፍርዱን ሊያስቆም የሚችል ምንም ነገር የለም። ከረቡዕ እኩለ ሌሊት ጀምሮ በእቅዳችን መሰረት ስራችንን እንቀጥላለን። 6 የዝግጅት ቀናት ይጠብቁናል። ስራችን ምንም እንከን ሳያጋጥመው እንዲፈጸም እፈልጋለሁ። አይኖቹን ሰዎቹ ላይ ያንከባለለ ንግግሩን ቀጠለ። እስረኛው እስካሁን ድረስ 3 የይግባኝ ማመልከቻዎችን ያስገባ ሲሆን ጥረታቸውንም በተለያዩ ፍርድ ቤቶች በመዘዋወር ቀጥለዋል። በእርግጥ ቀጥሎ ምን እንደሚከሰት ማንም የሚያውቅ ሰው የለም። ይሁንና ሚስተር ሞሪስ ሄንሪም ሆነ ሚስተር ሉቃስ ይህን ጉዳይ ከዳር እንዳይደርስ ይሻሉ። በማንኛውም ሰዓት ሂደቱ እንዲዘገይ ሊጠየቅ ይችላል። ነገር ግን ይህ ይሆናል ብዬ አላስብም። ያም ሆነ እኛ ዝግጁ ሆነን መጠባበቅ አለብን። እስረኛው ከገዢው ዘንድ ምህረት ለማግኘት እንደሚጥር የሚጠበቅ ቢሆንም በግልጽ እንደሚታየው ልመናው አይሳካለትም። ከአሁኗ ሰዓት ጀምሮ እስከሚቀጥለው ረቡዕ ድረስ ዝግጅት እናደርጋለን። የኖጀንት ቃላት ጠበቅ ያሉና ግልጽ ናቸው። መሃል ላይ ጉብ ብሎ ንግግር ማድረግ መቻሉ ደስታ የፈጠረበት ይመስላል። ማስታወሻ ደብተሩን መልከት አደረገና ንግግሩን ቀጠለ። የጋዙ መቀየጫ እየተሰናዳ ነው። ላለፉት 2 ዓመታት ያለ ጥቅም ስለተቀመጠና አሮጌ ስለሆነ በጥንቃቄ ልንይዘው ይገባል። ማሽኑ ካመረተው ኩባንያ የተላከ አንድ ተወካይ ዛሬ ጠዋት እዚህ እንደደረሰ ወዲያውኑ ቀንና ማታ የመሳሪያውን ደህንነት ይፈትሻል። በሳምንቱ መጨረሻ ላይ ምናልባትም እሁድ ማታ ሊሆን ይችላል ስለ ፍርዱ አፈጻጸም በድጋሚ እንወያያለን። ፍርዱን ለማስፈጸም ፈቃደኛ የሆኑ ሰዎች ስም ዝርዝር የደረሰኝ ስለሆነ ዛሬ ከሰዓት በኋላ አጸድቀዋለሁ። ንግግሩ ሳያቋርጥ ቀጠለ። የመገናኛ ብዙሃን መረጃ እንድንሰጣቸው እያጨናነቁን ነው። ፍርዱ ሲፈጸም በታዛቢነት መገኘት ይፈልጋሉ። ስለዚህ ያለኔ እውቅና ማንም ሰው ከጋዜጠኞች ጋር እንዲገናኝ አልፈልግም። አስፈላጊ መስሎ ከታየ እኔ ተገቢውን መረጃ እሰጣለሁ። ሰዎቹ ብልጣብልጥ ስለሆኑ ተጠንቀቁ። ኖጀንት ንግግሩን ቁም አድርጎ ፋታ ወሰደና ከውጭም አንድ ሌላ ችግር እየተጋረጠብኝ ነው አለ። ከ10 ደቂቃዎች በፊት የነጩ የዘረኛ ቡድን አባላት የፊት ለፊት በር ድረስ መጥተው ነበር። ከዚያም ተቃውሞ ወደሚካሄድበት ብቸኛው መንገድ በአስተዳደሩ ሕንጻ መሃል ወዳለው ስፍራ አምርተዋል። በቅርብ ጊዜም አንድ ሌላ ቡድን እዚህ እንደሚደርስ ሰምተናል። ሁኔታው እስከሚጠናቀቅ ድረስ
በተቃውሟቸው እንደሚቀጥሉ ገምተናል። በቅርብ ሆነን እንበታትናቸዋለን። እርምጃቸው በሙሉ ሰላማዊ እስከሆነ ድረስ ተቃውሞ የማድረግ መብት አላቸው። ያለፉት 4 የሞት ፍርዶች ሲፈጸሙ እዚያ ያልነበርኩ ቢሆንም የእስረኞቹ ደጋፊዎች ብዙ ውካታ እንደሚያስነሱ ሰምቻለሁ። እነዚህን 2 ቡድኖች መለያየት አለብን። ኑጀንት ከዚህ በላይ መቀመጥ ስላልቻለ ቀጥ ብሎ ቆመ። ሁሉም አይኖቹ ወደ እሱ አነጣጥረዋል። ማስታወሻውን ለሰከንድ ያህል አጠናው። ይህኛው ጉዳይ በሚስተር ካዮል ነውጣኛነት የተነሳ የተለየ ነው። የብዙ ወገኖችን ቀልብ እንደሚስብም እርግጥ ነው። በእያንዳንዱ እንቅስቃሴያችን ውስጥ የሙያችንን ተግባራዊነት ማረጋገጥ አለብን። ሕጉን የሚጥስ ሰው ማየት አልፈልግም። ሚስተር ካዮልና ቤተሰቡ በቀሩት ጥቂት ቀናት ውስጥ ክብር ያስፈልጋቸዋል። ስለ መርዛማ ወጋዝም ሆነ ስለ አገዳደል ሁኔታ ማናችሁ መረጃ መስጠት የለባችሁ። አሁን ጥያቄ ያላችሁ? ኑጀንት ክፍሉን በአይኖቹ ከቀኘ በኋላ በራሱ ተደሰተ። ማለት የፈለገውን በሙሉ ብሏል። ምንም አይነት ጥያቄ የለም። ከዛም በጣም ጥሩ፣ ጠዋት 3 ሰዓት ላይ ደግመን እንገናኛለን። ከጥቂት ቆይታ በኋላ ክፍሉ ባዶ ሆነ። ጋርነር ጉድማን ፕሮፌሰር ጆን ብሪያን ግላስን ከቢሮ ወጥቶ ወደሚያስተምርበት ክፍል ሲሄድ አገኘው። መተላለፊያው ላይ ቆመው ሲወያዩ ክፍል የመግባቱ ሐሳብ ተረሳ። ግላስ ሁሉንም ጉድማን የጻፋቸውን መጽሐፍት ያነበበ ሲሆን ጉድማንም በበኩሉ የግላስን የተቃውሞ ጽሑፎች ከሞላ ጎደል አንብቧቸዋል። ንግግራቸው ወዲያውኑ ወደ ካዮል ዞረ። ጉድማን በሳምንቱ መጨረሻ አካባቢ አስቸኳይ የሆነ የምርምር ፕሮጀክት የሚሰሩትን የሕግ ተማሪዎች እንዴት መጠቀም እንደሚችል ተወያዩ። ቀጥሎም ግላስ እሱን ለመርዳት ዝግጁ መሆኑን በመግለጹ ከጥቂት ሰዓታት በኋላ ምሳ አብረው ሊበሉ ቀጠሮ ያዙ። ከሚሲሲፒ የሕግ ኮሌጅ ጥቂት ራቅ ብሎ ጠባብና የተጨናነቁ ቢሮዎች ያሉት የደቡብ የመከላከያ ቡድን ሕንጻ ይገኛል። ቡድኑ የሞት ፍርድ የተፈረደባቸው እስረኞች ባሉባቸው ወህኒ ቤቶች አቅራቢያ ቢሮዎች አሉት። ዳይሬክተሩ ወጣት ጥቁርና የተማረ ጠበቃ ነው። ስሙ ሄስኬሪ ይባላል። ኬሪ የትላልቅ ኩባንያ ባለቤት የሆኑ ሀብታሞችን የሚሟገት ሲሆን የሞት ፍርድ ውሳኔን አጥብቆ ይቃወማል። ጉድማን ለ2 ጊዜያት ያህል በስብሰባዎች ላይ አግኝቶት ነበረ። የኬሪ ቡድን ምንም እንኳን በቀጥታ የሞት ፍርድ የተፈረደባቸውን እስረኞች ባይወክልም እያንዳንዱን ጉዳይ የመቆጣጠር ኃላፊነት ተጥሎበታል። የሂዝ ዕድሜ ገና 31 ቢሆንም የፀጉሩ መሸበት ምን ያህል የሞት ፍርዳቸውን ለሚጠባበቁት 41 ሰዎች እንደሚጨነቅ ያሳያል። ቡድኑ የኬሪ እዝ ስር የሚገኙ 2 ጠበቃዎችና አንዲት የሙሉ ጊዜ ጸሐፊ ያለው። ጥቂት የኮሌጁ ተማሪዎች በሳምንት ውስጥ ለብዙ ሰዓታት ነፃ አገልግሎት ይሰጣሉ። ጉድማን ከሄስኬሪ ጋር ለ1 ሰዓት ያህል ሲወያዩ ቆየ። እንቅስቃሴያቸውን በሚቀጥለው ማክሰኞ ለመጀመር እቅድ ነደፉ። ኬሪ በሚሲሲፒ ከፍተኛው ፍርድ ቤት የጸሐፊዋ ቢሮ ውስጥ ለመከተም አስቧል። ጉድማን በገዢው ቢሮ ውስጥ ይቆያል። ጆን ብሪያን በፌዴራሉ ፍርድ ቤት ውስጥ በሚገኘው በ5ኛው ተዘዋዋሪ ችሎት ውስጥ ይቀጠራል። ከጉድማን ጋር በክራቪትስና ቤን አብሮት የነበረ የጥንት ጓደኛው በሞት ፍርድ አስፈጻሚ ቢሮ ውስጥ ለመገኘት ተስማምቷል። አዳሞል ከደንበኛው ጋር በወህኒ ቤት ውስጥ ተቀምጦ የመጨረሻዎቹን የስልክ ጥሪዎች ያደርጋል። ኬሪ ጉድማን በሳምንቱ መጨረሻ ላይ ሊያደርግ ባሰበው የገበያ ጥናት ውስጥ ለመሳተፍ ተስማማ። 5 ሰዓት ሲሆን ጉድማን ወደ ገዢው ቢሮ በመመለስ ለጠበቃው ላራሞር የይግባኙ ማመልከቻ አስረከበው። ገዢው ለሥራ ጉዳይ ከቢሮ ወጣ ያለ ሲሆን ከምሳ በኋላ ከላራሞር ጋር ይገናኛል።
ጉድማን የስልክ ቁጥሩ በሚላስ ፒስ ቦያውስ ውስጥ ካስቀመጠ በኋላ ደጋግሞ እንደሚደውል ተናገረ። ከዚያም እሱ ቀድሞ በከፈለው የ2 ወራት የኪራይ ገንዘብ በምርጥ ቁሳቁሶች ወደ ተሞላው አዲሱ ቢሮ በመኪናው አመራ። ታጣፊዎቹ ወንበሮች ከአንድ የቤተ ክርስቲያን አዳራሽ የመጡ ስለመሆናቸው ከመቀመጫቸው ስር የሰፈሩት ምልክቶች ይናገራሉ። ጠረጴዛዎቹ ቀደም ብለው የሰርግ ግብዣ እንደተስተናገደባቸው በግልጽ ያስታውቃሉ። ጉድማን በጥሩ ሁኔታ የተደራጀውን ቢሮውን እያደነቀ ወንበሩ ላይ ተቀምጠና በአዲስ ተንቀሳቃሽ ስልኩ ቺካጎ ውስጥ ወደምትገኘው ጸሐፊው ሜምፊስ ውስጥ ወደሚገኘው የአዳም ቢሮ ወደ ሚስቱና ወደ ገዢው ቢሮ ደወለ። ሐሙስ 10 ሰዓት የሚሲሲፒ ከፍተኛው ፍርድ ቤት ስለ ሳም የቀረበውን የአእምሮ ብቃት ማነስ ማስረጃ እስካሁን ውድቅ አላደረገውም። አዳሞል የአቤቱታውን ደብዳቤ ካሰናዳው 30 ሰዓታት አልፈዋል። ወደ ፍርድ ቤቱ ጸሐፊ እየደወለ መልስ ማግኘት እንደሚፈልግ ሲነግራት ነው ያለው። ፍርድ ቤቱ የአቤቱታውን ማመልከቻ ለመቀበል ምንም አይነት ፍንጭ አላሳየም። አዳሞል ጉዳዩ ወደ ፌደራሉ ፍርድ ቤት እንዳይደርስ ይሄኛው ፍርድ ቤት አውቆ እያጓተተው እንደሆነ ገብቶታል። በዚህ ጊዜ ከፍተኛው ፍርድ ቤት ውስጥ ምንም አይነት መረጋጋት የለም ሲላሰበ የፌደራሉ ፍርድ ቤቶችም ድምጹን ሊሰሙት አልቻሉ። በመርዛም ጋዝ ሰውን መግደል ሕገ መንግስታዊ አይደለም የሚለው አቤቱታውን የዩናይትድ ስቴትስ ከፍተኛው ፍርድ ቤት ውሳኔ አላስተላለፈበትም። የአምስተኛው ተዘዋዋሪ ችሎት የካውንስሉን አቤቱታ ለመስማት ብቃት የለውም። ሐሙስ ዕለት ምንም አይነት እንቅስቃሴ አልታየም። ፍርድ ቤቶች ተራ የሞግት ስርዓት የሚያስተናግዱ ይመስል ቀዝቀዝ ብለዋል። እሱ ደግሞ ፈጣን ውሳኔ ይፈልጋል። ቢያንስ የፍርዱን ጊዜ እንዲዘገይ ማድረግ አለባቸው። አለበለዚያም ቃላዊ ክርክር እንዲደረግ መፍቀድ ወይም አቤቱታውን ለመስማት ፍቃደኝነታቸው ማሳየት አለባቸው። አይሆንም ቢሉ እንኳን ወደሚቀጥለው ፍርድ ቤት መሄድ ይችል ነበር። ጠረጴዛውን ዞረና የስልኩን መልእክት አዳመጠ። የስልኮቹ ሁኔታ አሰልችቶታል። በወረቀት ቁልሎች የተጨናነቀው ቢሮ ማስተላው ንጹህ አየር ያስፈልገዋል። ለዳርሊን ወጣ ብሎ መናፈስ እንደሚፈልግ ከነገራት በኋላ ህንጻውን ለቆ ወጣ። ሰዓቱ 11 ሰዓት ይላል። ቀኑ ብራማና ሞቃታማ ነው። በዩኒየን ጎዳና ላይ ወደሚገኘው ፒበዲ ሆቴል አቅንቶ ከፒያኖ ጎን በመቀመጥ መጠጥ አዘዘ። ኒው ኦርሊንስ ውስጥ አርብ ዕለት ከጠጣ በኋላ ይሄ የመጀመሪያው መሆኑ ነው። እዚህ መቀመጡን የወደደው ቢሆንም ስለ ሊግን ማሰቡን ማቆም አልቻለም። ምዝገባ በሚካሄድበት ባንኮኒ አቅራቢያ ትኖር ይሆን በማለት አይኖቹን በተሰበሰቡ ሰዎች ላይ አንከባለላቸው። ቀጥሎም ውድ ልብሶች የለበሱትን የሆቴሉን አስተናጋጆች ተመለከታቸው። ያቺ የ50 ዓመት ሴት የት ተሰውራ ይሆን? አዳሞል ከቆይታ በኋላ ሆቴሉን ለቆ በወንዙ አቅራቢያ በሚገኘው የፍሮንት ጎዳና እሱን የመሳሰሉ ደና የለበሱ ወጣቶችን እየተመለከተ ወደ ቤቱ በፍጥነት መጓዙን ቀጠለ። በሰዎቹ ቀናባቸው። በሕይወታቸው ወይም በስራቸው ምንም አይነት ጫና ቢኖርባቸውም የሱን ያህል አይሆንም። በአንድ የተዘጋጀ ምግቦች መሸጫ መደብር ውስጥ አንድ ሳንድዊች ከበላ በኋላ 1 ሰዓት ሲሆን ወደ ቢሮ ተመለሰ። ሁለቱ ዘቦች በፓርችማንደን ውስጥ የያዙትን ጥንቸል ሳም
ሲሉ ሰየሙት። ጎፈራማ ጭራው ቡናማ ቀለም አለው። እስካሁን ካጠመዷቸው 4 ጥንቸሎች ሁሉ ይሄኛው ረጅም ነው። 3ቱ ተበልተዋል። ሐሙስ ዕለት ማታ የጥንቸሉ ስም አጥማጆች ግዳያቸውን በመያዝ ከኮሎኔል ኑጀንት አስፈጻሚ ቡድን ጋር በመሆን ከፍተኛ ጥበቃ ወደሚደረግበት ወይን ቤት አመሩ። በፊት ለፊት በር ቀስ ብለው እያሽከረከሩ ካለፉ በኋላ ወደ ምዕራብ አቀኑ። ከዚያም መኪናቸውን ከወይን ቤቱ ጋር በደቡብ ምዕራብ ጎን ተያይዞ በቀይ ሸክላ ከተገነባው ሕንጻ ጎን አቆሙት። ምንም አይነት መስኮት ያልተቀደደላቸው 2 ነጭ የብረት በሮች ወደ ሕንጻው የውስጥ ክፍል ያስገባሉ። ፊቱን ወደ ደቡብ ያዞረው በር ወደ አንድ ጠባብ 8 በ15 ጫማ የሆነ ስፋት ወዳለው ክፍል ያስገባል። የሞት ቅጣቱ ሲፈጸም ለመታዘብ የሚመጡ ሰዎች እዚህ ነው የሚቀመጡት። ከበሮቹ ፊት ለፊት የተዘጉት ጥቋቁር መጋረጃዎች ሲገለጡ የመርዛማውን ጋዝ ማቀነባበሪያ በግልጽ ማየት ይቻላል። ሌላኛው በር የተቀባይ ሲሚንቶ ወለል ወዳለው ስፋቱ 15 በ12 ጫማ ወደሚሆን የመሰዊያ ክፍል ያስገባል። የ8 ጎን ቅርጽ ያለው የጋዝ መቀየጫ ብራማ ቀለሙን እያብረቀረቀ መሃል ላይ ጉብ ብሏል። ኑጀንት ከአንድ ሳምንት በፊት መሳሪያውን ከመረመረው በኋላ አዲስ ቅብ እንዲቀባ አዞ ነበረ። ይሄ የሞት ቅጣት የሚፈጸምበት ክፍል ንጹህና በሚገባ የተጠበቀ ነው። ከመሳሪያው ጀርባ በመስኮቶቹ ላይ የተንጠለጠሉት ጥቋቁር መጋረጃዎች ተሰበዋል። ጥንቸሉን ሳም በመኪናው የኋላ መቀመጫ ላይ ካስተኙት በኋላ 2 ጠባቂዎች እንደ ሳም ካዮል አጠር ያለውን ባልደረባቸውን በማጀብ ወደ መሰዊያው ክፍል ገቡ። ኑጀንት ልክ እንደ ጀነራል ፓቶን ኩራ ብሎ ክፍሉን መሳሪያውን እየቃኘ በመኮሳተር ራሱን ነቀነቀ። አጭሩን ዘብ በቅድሚያ ወደ ክፍሉ ገፍተው ካስገቡት በኋላ ፊቱን አዙረው የእንጨት ወንበሩ ላይ ያስቀመጡት። ምንም ቃላት ሳይለዋወጡ የቀልዳቸውን ይሁን ከልባቸው በማይለይ ሁኔታ የእጆቹን አንጓዎች ከወንበሩ መደገፊያዎች ጋር በቆዳ በተሰሩት ማሰሪያዎች አሰሯቸው። ቀጥሎም ጉልበቶቹ ከዚያም ቁርጭምጭሚቶቹ ተጠፈነቁ። አንደኛው የሰውየውን ራስ ቀና ሲያደርግለት ሌላኛው ራሱ ላይ ማሰሪያውን ጠምጥሞ አጠበቀው። 2 ጠባቂዎች በጥንቃቄ ከመሳሪያው ራቅ ሲሉ ኑጀንት ወደፊት ጠጋ ብሎ ተቃውሞ ለማድረግ ያሰበ ወደሚመስለው ሌላኛው የቡድናቸው አባል ጠቆመ። ልክ በዚህ ቅስፈት ሉካስ ማነ ለሚስተር ካዮሊ የሞት ፍርዱን ውሳኔ ያነብለታል አለ ኑጀንት ልክ እንደ አንድ ልምድ የሌለው የፊልም ዳይሬክተር እየተንቀሳቀሰ። ከዚያም በመጨረሻ መናገር የሚፈልገው ነገር እንዳለ ጠይቀዋለሁ። ቀጥሎ አንድ ምልክት ሲሰጠው አንደኛው ጠባቂ የጋዙን ማቀነባበሪያ ግዙፍ በር ጥርቅም አድርጎ ዘጋው። ክፈተው በማለት ኑጀንት አንባረቀ። ወዲያውኑ በሩ ተከፍቶ አጭሩ ጠባቂ ከእስር ተፈታ። ጥንቸሉን አምጡት አለ ኑጀንት ቆፍጠን ብሎ። አንደኛው ጠባቂ ወደ መኪናው ሄዶ ጥንቸሉን ሳምን አወረደው። ጥንቸሉ በአንድ ከሽቦ በተሰራ ቤት ውስጥ ጸጥ ብሎ ተቀምጧል። በጥንቃቄ ወንበሩ ላይ ካስቀመጡት በኋላ ልክ እንደ ሰው ያስሩት ጀመር። ክርኖቹ፣ ጉልበቶቹ፣ ቁርጭምጭሚቶቹና ጭንቅላቱ ከታሰሩ በኋላ ጥንቸሉ መርዛማውን ጋዝ ለመሳብ ዝግጁ ሆነ። ቀጥሎ 2 ሰዎች ከጋዙ መሳሪያ ራቅ ብለው ቆሙ። በሩ ተዘግቶ እንደተቆለፈ ኑጀንት ለአስፈጻሚው በምልክት አሳየው። ቅጣት አስፈጻሚው ሰልፈሪክ አሲዱን ከመሳሪያው ቂጥ ላይ ባለው ቱቦ ውስጥ ጨምሮ እጀታውን ሲስበው አንድ ቀጭ የሚል ድምፅ ተሰማና ጋዙ ከወንበሩ ስር ወደሚገኘው ጎርጓዳ ማቀፊያ ማዝገም ጀመረ። ኑጀንት ወደ አንደኛው መስኮት ጠጋ ብሎ ሁኔታውን በጥሞና እየተከታተለ ነው። ሌሎቹም የቡድኑ አባላት በጥንቃቄ እያስተዋሉ ነው። ጋዙ አልፎ እንዳይመጣ ለመከላከል የመስኮቶቹ ጠርዞች የፔትሮሊየም ፈሳሽ ተቀብተዋል። መርዙ በቀስታ ከተጓዘ በኋላ በአይን የሚታይ ጭስ ወንበሩን አልፎ ወደ ላይ ሲተለተል ታየ። በመጀመሪያ ጥንቸሉ የጋዙ ውጤት አልታየበትም። ከዚያ ግን ወዲያውኑ መፈራገጥ ጀመረ።
እየዘለለና እየተወራጨ ወደ ጎን መላተሙን ቀጠለ። ከአንድ ደቂቃ ባነሰ ጊዜ ውስጥ ጸጥ ረጭ አለ። ኑጀንት ሰዓቱ መልከት አድርጎ ፈገግ አለ። አዝዶት ብሎ እንዳዘዘ ከጋዙ መቀየጫ በላይ ያለውን የጢስ ማውጫ ከፈተና ጋዙ መውጣቱን ቀጠለ። ወደ ውጪ የሚያስወጣውን የመሰዊያ ክፍል በር እንደተከፈተ አብዛኞቹ የቡድኑ አባላት ንጹህ አየር ፍለጋ በሩን አልፈው ወጡ። የመሳሪያውን በር ተከፍቶ በድኑ ቂንቸል የሚወጣው ከ15 ደቂቃ በኋላ ነው። ከዚያም መሳሪያውን ያጸሉታል። ኑጀንት አሁንም በውስጡ ነው። ሁሉንም ነገር በጥንቃቄ እያስተዋለ ነው። ሌሎቹ ወጣ ብለው ሲጋራቸውን እያቦነኑ በሳቅ ያውካካሉ። ከ60 ጫማ ባነሰ ርቀት ላይ በሞት ዞን የስር ክፍል ያለው ሳም በተከፈቱት መስኮቶች በኩል የሰዎቹ ድምጽ ይሰማዋል። 4 ሰዓት አልፏል። መብራቶችም ቢሆን ጠፍተዋል። ይሁን እንጂ ሳምን ጨምሮ 14ቱ እስረኞች እጆቻቸውን በብረት ፍርግርጎቹ መሃል አሽፈልከው ጨለማውን ሰንጥቀው የሚወጡትን ድምጾች እያዳመጡ ነው። ሳም በክርኖቹ ደገፍ ብሎ ራቅ ብለው የቆሙትን መስኮቶች ተመለከታቸው። የእርሱን ያገዳደል ሁኔታ እየተለማመደ እንደሆነ ታውቆታል።